ፍቅር ያሸንፋል የተባለ ያለ ነው ማለት ነው። ሀይሚ እንግዲህ ትኬቱ ቀረ ተቆረጠ ቀረ ሀይሚዬ ኧረ ብሩኬ ይሻልሻል ብሩኬ ይሻልሻል እንዳትሄጂ ብሩኬ ይሻልሻል። ብሩኬ እንግዲህ ታሪክ ሰራ ጀግና ሰራ ጎበዝ ነህ እንግዲህ ተሸንፈሻል ሀይሚዬ ማለት ነው። የት እንደሚወስድሽ አውቀሻል። አሰላሙ አለይኩም ወራህመቱላሂ ወበረካቱ የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዚህ ትርፍርፍ ይበልልኝ። ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልኝ። ለቤቴ አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰቡን ተቀላቀሉ። ቤተሰብ የሆናችሁ ሼር ላይ መባረክ አበረታቱን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀር ነገር አላህ ይጠብቃን እላችኋለሁ። ቤተሰቦቼ ዛሬም ደግሞ ይዤላችሁ የመጣሁት በአዲስ ነው። ይዤላችሁ የመጣሁት ደግሞ ምንድን ነው የምትሉት እንደምትጓጉ አውቃለሁ። በጣም አስጨናንቆን ነበረ። ያው ታውቃላችሁ የሚዋደድ ሰው ትንሽ ነገር ቅሬታ ሲያስገባ እኛም እንደዛ ቅር ይለናል ማለት ነው። እንግዲህ ዛሬ እናንተም ደግሞ እስከ መጨረሻ አይታችሁ ትደሰቱበታላችሁ ብዬ አስባለሁ። ሼር ላይክም አድርጉልኝ፣ ኮሜንትም በደንብ ጻፉልኝ። ልብ ቅርጽ አታስቀምጡልኝ። እኔ አሁንም ልንገራችሁ ልብ ቅርጽ ብቻ አታስቀምጡልኝ። እንግዲህ ሁላችንም አይታችሁ የተፈጠረው ነገር ሀይሚና ብሩኬ ናቸው ይዤላችሁ የመጣሁት ኤፍሬም ማለት ነው። እንግዲህ የተፈጠረው ነገር አይታችኋል። በጣም የሚያስገርም ነገር እና በእነሱ የማይጠበቅ ነገር ነበረ እንግዲህ የመጣባቸው። ግን ራሳቸውም እንግዲህ እንትን አሉ ታስማሙት ማለት ነው። ያው ሀይሚዬ በወንድሞቼ የመጣ በቤተሰብ የመጣ ብላ በጣም ነገሩን አረዝመው ነበረ። እሱ አጠፋች አንልም፣ ጎበዝ እውነቷ ነው። ራስ መከበር ማለት ራስ ማስከበር፣ ቤተሰብ ማስከበር ከራስ ነው የሚጠብቀው ማለት ነው። ሀይሚዬ ቤተሰቧ የምታስከብረው ራሷ ናት ማለት ነው። የምታቀልለውም ራሷ ናት ማለት ነው። ግን ቤተሰብ ከአሁንም ጀምራ ካከበረች የሚያገባትም ሰውና ወደፊት የሚሆናት ጓደኛውንም ምንም ባለቤቷም ይሁን ቤተሰቧን በደንብ አድርገው ያከብርላታል ማለት ነው። ግን ለማንኛውም የሰው ልጅ ዋናው ክብር ነው፣ እውነቷ ነው ማለት ነው። ሀይሚ ማንም አይፈርድብሽም። ጥሩ ነገር ነው እየሰራሹ ስራ ማለት ነው። ያው ቢረዝምም ነገሩ ግን አሳጥራችሁታል። እንግዲህ እንኳን ምንም ነገር ይመጣል ብዬ አላስብም ማለት ነው። ያው ብሩኬም ያው ይሄ ነገር ትክክለኛ እውነተኛ እያደረገው አይደለም። ምክንያቱም ምንድን ነው ብሩኬን እያደረገው ያለው ማለት ነው። ያው ትምህርት ይሆናልና ወደፊቱ ይሆናል የተባለው ነገር ነበር። ግን እየረዘመ ሄደ ቀኑ። በአጭር ትሎ ሊቋጥፍ አንቻሉ ማለት ነው። በጣም እየረዘመ ሄዶ ነበረ። እንግዲህ አልሐምዱሊላ። ግን አሁን ደግሞ ለዚህ እንግዲህ ብሩኬ አልቻለም ማለት ነው። ያው አይታቸው እንዴት የሆነ ብሩኬ ብቻውንም በቃ በጣም ብቸኝነቱን ተሰምቶት ነበረ። በጣም ደብሮት ነበረ። እየለመደ ሰው መጥፎ ነው። አንድ ቀን እንኳን ይሄን አክል አመት አሳልፋችሁ አንድ ቀን የምትወዱ ሰው ካላወራችሁት ወይም ደግሞ ሲጠፋባችሁ በጣም ነው ግራ የሚገባና በጣም ነው የሚያመው ማለት ነው። ምክንያቱም ያለሱ ሌላ ሰው ያለም አይመስላችሁም። እሷም ከሆነ ያለሱ ሌላም ሰው ያለ ሰው አይመስለውም። እሱም ከሆነ ያለሷ ሌላም ሴት የምትገኝም አይመስለውም። እሷም ከሆነ እንደዚህ አይመስሉም። ግን በጣም ከባድ ነው ሰው መልመድና እንደዚህ ደግሞ ፍቅር ውስጥ መግባት በጣም ከባድ ነው ማለት ነው። እንግዲህ የእነሱ ከባድ ነበረ፣ የሀይሚም ከባድ ነበረ፣ የብሩኬም ከባድ ነበረ ማለት ነው። እንግዲህ ብሩኬ ሀይሚዬ የለቀቀችው ቪዲዮን አይቶ እንግዲህ ሀይሚዬ ወደ ሀገር ልትወጣ እንግዲህ ትኬት ትናንትና እንግዲህ አክስሮታል ትኬቱን። ከእንግዲህማ ባይዘው ካላስ የለም ማለት ነው። የት አገር ይዟትም እንደሄደም አናቅም። እንግዲህ ቪዲዮን እስከ ሲለቀቅ ድረስ እንጠብቃለን እንጂ እንግዲህ ይዟት ነው እየጠፋው ማለት ነው። እንግዲህ በሱ እየመጣ ብዙ ነገር ተብለዋል። እንግዲህ ብዙ ውስጥ ገብቷል። ሀይሚዬም ብዙ ሰው ተጋጭታለች። ወንድሟም ብዙ ነገር ደርሶበታል። ኤፍሬምም ማለት ነው ብዙ ነገር ተጋጭተዋል። እንግዲህ ፍጹምም ማለት ነው ብዙ ነገር ማለት ነው። ያን ነገር ሁሉም እንግዲህ አልፎ ማለት ነው እንግዲህ ሀይሚ እንግዲህ ከኤፍሬም ጋር ተስማምተዋል፣ ተብሩኬም ጋር ማለት ነው። ያለው ነገር እነሱም ጨራርሰውታል ማለት ነው። ስለ ጨራርሱት እኔ በጣም ደስ ብሎኛል። በነገራችን ላይ ለምን ወንድም ደግሞ እንደዚህ በመሀል ውስጥ በእህትና በፍቅረኛ ውስጥ ገብተው የሚጨናነቀው ብዙ ነገር ነው ማለት ነው። አሁን ኤፍሬም እንግዲህ የእሱ ልሁን ወይስ እሷ ልሁን? ያው የእህቱም ቢሆን እሱም ደግሞ የአገር ልጅ ነው፣ አብሮ አዳጊ ናቸው። በጣም እንትን ይለዋል ማለት ነው። ገባችሁ?
በቃ ለምን በእንደዚህ አይነት ውስጥ ገባው ብሎ የሚጨናነቅበት ውስጥ አለ ማለት ነው። ከዛ ይሄን ሁሉም ከዚህ ሁሉም አልፎ ማለት ነው እንግዲህ ዛሬ ቀን ፍቅር ያሸንፋል እንግዲህ ብሩኬ ማለት ነው መጣ እንግዲህ ብለዋል። እንግዲህ ብዙ ሰውም ከውስጥ መስመር የደወላችሁም ብሩኬ አይዞህም ያላችሁ ብዙዎቻቸው ደግሞ አንዳንድ አሽቀባጭ አላችሁ ወይ በውስጥ መስመር ምን ብላችሁት እንደሆነ እንግዲህ እሱ ያውቃል። ልቡን ያው ይታዘባችኋል እንጂ ያው ተወጥቶ አይናገርም ማለት ነው። በውስጥ መስመር እንግዲህ ግማሾቻችሁ ወይ ፈልጋችሁ ታወራችሁለት ይሆናል። ግማሾቻችሁ ወይ ምን ፈልጋችሁ እንደሆነ አናውቅም ማለት ነው። እሱ አላህ ነው የሚያውቀው ማለት ነው። አሽቃባጮች ማለት ነው። እና በውስጥ መስመር እንደውላችሁልኝ ነበረ ብሎ እንግዲህ እያመሰገነ ነበረ። እንግዲህ አልቻልኩም። አሁን አልሚ ደግሞ ሌላ ሀገር እንደምትሄድ እንግዲህ የለቀቀችው ቪዲዮን አይታችኋል አለ። ዛሬ ነው በረራዋን አለ። እኔ ግን ያ በረራዋን እንዲቃጠልባት የሆነ ቦታ ይዤባት ይሄድና ከተቃጠለ በኋላ እንግዲህ ታልሚዬ ከእንግዲህ ውጪም እንዳትወጣ የትም እንዳትሄድ እኔ ቤት ነው ማስቀምጣት የትም እንዳትሄድ ቤት ነው ማስቀምጣት ብሎ እንግዲህ ብሩኬ ጠለፋት አልሚዬን ማለት ነው። ያያችሁ እንግዲህ ስትመጣም ብዙም ሰላምታም ያው ስትመጣ ደነገጠች። ኤፍሬም ነው ይዘሃት ና ያለው ግን በጣም ደነገጠች ስታየው ማለት ነው። ወንድሟም ያው ስለሆነ አይዞሽ ምናምን ምንም ያስፈራሽ ነገርና ምን ያስጨናንቅሽ ነገር የለም ብሎ አላት። ከዛ ያው ሀልሚ እንዴት ነሽ እንደምትሄጂ ሰምቻለሁ ምናምን አላት። ማነው የነገረህ? ኤፍሬም ነው የነገረህ እንዴ አለችው። ምን ኤፍሬም አይደለም የነገረኝ። አይ የሆነ ሰው ነግሮህ ነው እንጂ እንዴት አወቅክ ምናምን እንደሚሄድ። አይ እኔ አሁን ጊዜ የለኝም ሊሄድ ነው ስትለው የምን ጊዜ ነው በቃ ሊሄድ ነው። አይ ሻንጣውን አብረን እናዘጋጀዋለን ስትል አንተን ልታዘጋጅልኝ አልፈልሽ በቃ ልሸኝሽ ነው መሸኛ እኔና አንቺ ሳታይኝ እንግዲህ ሀልሚዬ ተያዘች ማለት ነው። በዚህ አይነት ማለት ነው እንግዲህ ብሩኬ ይዤሽ ነው የሚሄደው ቤት ነው ማስቀምጠው አለ። መኪናም ውስጥ እንግዲህ እየሳመ እንግዲህ ጠጋ በይ ብሎ አጠገቡን መኪና ውስጥ ቁጭ አድርጎ እንግዲህ በእጁን እያስገባት ነው ይዘው ሄደው ፍጹም ነበረ መኪና የሚነዳው ማለት ነው። ከነ ሹፌሮች ከነ ጓደኞቹ ሰባብሬ ነው ምጥልህ እያለች አልሚዬ ሰዓት የለኝም ልቀቀኝ ያለችው እንግዲህ እንደተጠለፈ ሰው አፍኖ መኪና ውስጥ አስገባትና መኪና ውስጥ እንግዲህ እየሳመ ምን እያለ እየጨቀጨቀ እንግዲህ በእጁ ሊያስገባ እንግዲህ እውነት ነው። አሁን አልሚዬ ውጭ ሀገር ከሄደች እንደማያገኛት ተስፋ ይቁረጥ ማለት ነው። ስለዚህ እሱንም በጊዜው ተጠቀምበት እንጂ ይሄ ነገር ባይጠቀምበት አልሚዬ አምልጣው ነበር ከእጁ ወጥታ ነበረ ማለት ነው። ብሩኬ አንተ መቆም ታውቃለህ የምታውቅ ልጅ ነው ጎበዝ ነህ ማለት ነው። እንግዲህ አልሚዬ እንደማንትን መትልህ እንደ በቃ እንደማትጠብቅህና እንደማትጠብቃት አንተ ብትጠብቅ እኔ እንጃ እሷም ግን ታደርገዋለች ብዬ አላስብም። ግን አልሐምዱሊላ በጊዜው ቋጫችሁት ማለት ነው። እንግዲህ ምን እንደተፈጠረ ደግሞ ይዟችሁ እንደምትመጡ እንግዲህ ተስፋ እናደርጋለን ማለት ነው። እንግዲህ ሀልሚዬ በጣም ተጨናንቃ ኤፍሬም ነው ይሄ ነገር ሁሉም ያደረገው ብላ ኤፍሬም አትሄድም ስትለው በግድ ነው እንግዲህ ገፍትሮ ወደ እሱ ጠጋ አድርጓት ማለት ነው የሄደችው ማለት ነው። እንግዲህ ሀልሚዬ ታውቃላችሁ ፈሪ ናት። ግን አሁን ጎበዝ የሆነች መጣች። በፊት በጣም ፈሪ ትናገርም ነበር። አሁን ግን አቤት አንደኛ ቀልቃላ ሆናለች ማለት ነው። እና በጣም ደስ ይላል። እንደዚህ እንግዲህ ፍቅር ደስታ ይስጣችሁ። በህይወታቸው ውስጥ ደግሞ ገብታችሁ የምትበጠብጡ ሴቶች አምሳ ለምትባይ ሴት ቤትሽ አርፈሽ ቁጭ ብትይ ይሻልሻል ማለት ነው። ምክንያቱም ይሄ ነገር አያዋጣሽም ማለት ነው። የማያዋጣሽ ቦታ ዝም ብለሽ እድሜሽን እና ጉልበትሽን አጨርሺ ማለት ነው። ብሩኬ ሀልሚና ብሩኬ ብቻ ነው ሌላ ሰው የለም ማለት ነው። በመሀላቸው እየገባችሁ አትበጥብጡ። ፍጹምም ሁላችሁም የገባችሁ አትበጥብጡ። እውነቷ ነው አልሚዬ ቤተሰብ ዋናው ክብር ነው። ቤተሰብ ነው የሚቀድመው ከሁሉም ነገር ማለት ነው። ቤተሰብ ያንቀረበ ነገር ቤተሰብ ያልተከበረ ነገር እኔ ብከበር ምንም አያደርግልኝም ማለት ነው። የኔ ክብር ምንም አልፈልግም። መጀመሪያ ከቤተሰቦቼ ክብር ብቻ ነው የምፈልገው። አልሚዬም እንግዲህ በሱ ባለችበት ነው እንግዲህ ይሄ ሁሉም ነገር አንጀላ እየመጣባት የነበረው ማለት ነው። እንግዲህ በጣም የሚያሳዝን ነገር ነበረ። እንግዲህ ብሩኬም እንደተጎዳ ራሱ ነው የሚያውቀው። ሀልሚም እንደተጎዳች እሷ ናት የምታውቀው። እንግዲህ እንዴት አድርጎ እንደዘለቁትና እቺን ነገር እቺ ሳምንት ውስጥ እንዴት እንደሆኑ እነሱ ነው የሚያውቁት ማለት ነው። ያ የሚነግሩት ሰው የለም። ራስ በራሳቸው ጨረሱት ሁሉም ነገር ማለት ነው። እንግዲህ ዛሬ አልሚ ተጠልፋ ቤቷን ገባች። ቤቷን አስገባት ማለት ነው። እንግዲህ ደህና ቦታ ነው መወስድሽ ምንም እንትን
የሚያስነሳሽ የለም መሸኛ ነው የሚያደርግልሽ ብሏት ነው እንግዲህ አልምዬ እንግዲህ ምን እንደሚፈጠርና ምን እንደምታደርግ ብቻ ቁጭ ብለን እናያለን ማለት ነው። ምክንያቱም በጣም ትናደዳለች። ትኬት ዋጋ አስቡት ማለት ነው። የበረራ በአሁን ሰዓት ማለት ነው እንግዲህ የተቆረጠ በአሁን ሰዓት ደግሞ ውጭ ሀገር መሄድ የለም የትም ውጭ ሀገር አሁን እንትን ጦርነት እናቴ ድሮ ኢትዮጵያ ይባል ነበር። አሁን ደግሞ በእነሱ ብሰዋል ማለት ነው። ወደ እነሱ ተዘዋውረዋል ማለት ነው። እና አልምዬ አልፈሽ ቁጭ ብለሽ ትዳርሽን ይዘሽ ውለጂ ቤተሰብሽን አክብሪ ማለት ነው። እውነቴ ነው የምልሽ ውጭ ሀገር ምንም አያደርግልሽም ማለት ነው። እና እዛም ከሰራሽ ኢትዮጵያ ውስጥም ከሰራሽ ውጭ ነው። እኛም አንዴ ገብተንበታል እስከ ስንመጣ ድረስ የእኛም ጸሎት አድርግልን እስቲ የእኛም ዱአ አድርግልን ማለት ነው። እዚህ አረብ ሀገር የተባለ ሁሉም ጦርነት ተከፍተዋል እልሻለሁ። እንደኛ እንዳይመስሉሽ አረመኔ ሰው ናቸው እዚህ ሀገር ማለት ነው። ውጪ ሲባል ሻንጣሽን ጎትተሽ ዝም ብለሽ አትውጪ ማለት ነው። ከብሩኬ ውጪ ሌላ ውጪ ይባላል። እና ብሩኬሽን ጠበቅ አድርገሽ ያዢ ማለት ነው። በጣም ጎበዝ ነሽ፣ ጀግና ነሽ። ብዙ ነገር አሳልፈሻል፣ ብዙ ነገር አልፈሻል። አሁንም ደግሞ እንደምታሳልፊና ብዙ ነገር እንደምታስደስቺ ብዙ ነገር ትምህርት እንደምታደርጊ እናያለን ማለት ነው። ብሩኬም እንግዲህ በጣም አንተም ጥሩ ልጅ ነህ። እውነት አንዳንድ ሰው ነው እንጂ አንዳንድ ሰገጤዎች በመሀል የገቡ እንዲህ እያደረጓቸዋል እንጂ በጣም ጥሩ ፍቅረኛዎች ጥሩ ጓደኛሞች ገና ባልና ሚስት የሚባሉ ገና ናቸው። ግን እነሱ በጣም ጨዋ ጥሩ ሰው ናቸው ማለት ነው። ግን አሁን የተፈጠረው ነገር እንግዲህ በጣም ከባድ ነበረ። ግን በዚህ ስለተቋጣ ደግሞ በጣም ደስ ብሎኛል ማለት ነው። በእውነት በጣም ደስ ብሎናል። ለወደፊቱም እንግዲህ አላህ ያስደስታችሁ ማለት ነው። እንግዲህ ግን ይቅርባችሁና እውነት ሁለታችሁም እንትን ብላችሁ ተስማምታችሁ ስራችሁን ስሩ ማለት ነው። ሰው ማስገባት ጥሩ አይደለም። እውነት ጥሩ አይደለም። ራሳችሁ ነው የምትጎዱት። ማንም አትጎዱም። ራሳችሁ ነው የምትጎዱት። በጣም ከባድ ነው ማለት ነው። እንግዲህ የተፈጠረው ነገር ማለት ነው። ቤተሰብ ወላሂ በጣም ከባድ ነው። ብዙ ነገር ይሄ ነገር ማለት ነው እንደምትወዱት ተስፋ አደርጋለሁ። እናንተም ደግሞ እንግዲህ የት እንደወሰዳት ዛሬ ወይ ከለቀቁ ምናምን እናያለን ማለት ነው። እናንተም በጸሎታችሁን አስቡላቸው ማለት ነው። ፍቅር፣ ደስታ፣ አንድነት ይስጣችሁ ማለት ነው። ስትዋደዱ ደስ ይለናል ማለት ነው። ቤተሰብ እንግዲህ የዛሬ ቪዲዮን ይሄን ይመስላል። በቀጣዩ ደግሞ እስከ ስንቀርብላችሁ ድረስ መልካም ቀን ይላችሁ። ባይ ባይ።